ምን እየተፈጠረ ነው? የወደቁ ተማሪዎች እያለፉ ነው እያለፉም ተማሪዎች በጣም እየወደቁ ነው ማለት ነው። በጣም ብዙ የነጥብ ማሻሻያ የተደረገ ነው ማለት ነው። ስፔሻሊ በጣም ብዙ ተማሪዎች የወደቁም አንዳንድ እያለፉ ነው ያሉት ማለት ነው። በጣም በነጥብ እየተንቀሳቀሰ ነው ያለው ማለት ነው። ይሄን አንድ ቪዲዮ አንዴ አዳምጠን እንመጣለን። ውጤቱ ላይ ያለፈ ወደቀ። ተመልከቱ 302 ነበር መጀመሪያ፣ አሁን 298.58 ነው ያመጣው። ምንድነው የተፈጠረ ያለው? ያለፉ ልጆችም ድጋሚ እየወደቁ ያሉት። የ12ኛ ክፍል ውጤት እጅግ አነጋጋሪ እየሆነ መጥቷል። ማን ነው እንዲህ እያደረገ ያለው? እንደምትመለከቱት 302 ነበር መጀመሪያ ያመጣው። ኬሚስትሪም ያመጣው 55 ነበር። ውጤት የተሻሽሏል ብሎ ሲገባ መጀመሪያ ካለፈበት ከ302 ውጤት አንሶ 298.58 የኬሚስትሪ ውጤቱም እንዲሁ ቀንሶ በ4 ነጥብ 51.25 ነው የሆነው። ማን ነው ጥፋተኛው? ሲስተሙ ምን እያደረገ? እንዲህ አይነት ስህተት እንዴት ዝም ይባላል? ውጤት ከመለቀቁ በፊት እንዴት አይጣራም? ተመልከቱ። ሌሎችን ትምህርቶችን ልጁ ያመጣው ከ80 በላይ ነው። ፊዚክስን ተመልከቱ 45። እንዴት እንዲህ አይነት ክስተት ሊፈጠር ይችላል? ሌላው ጥያቄ ደግሞ ባልተለመደ ሁኔታ ውጤቶችን በነጥብ ቤት ማስቀመጥ ተጀመረ። በተጨማሪም ሂስትሪን ተመልከቱ። ልጆች የተፈተኑት ከመቶ ነው። ስለዚህ አንድ የመቶ ጥያቄ እንግዲህ ታርሞ እንዴት በነጥብ ቤት ሊመጣ ይችላል? እንደምትመለከቱት 59.18 ነው የመጣው። ስለዚህ እና እንዳያችሁትም ቪዲዮ ነው። በጣም በሚገርም ሁኔታ ነው ነጥቡ እየጨመረ እየቀነሰ ያለው። ስፔሻሊ በጣም ብዙ ተማሪ አንዳንድ ወደ 300 ቅርብ ያመጣው ወደ 300 ምናምን ያመጣው ወደ 200 እየተመለሰ ነው። 200 ያለውም ወደ 300 እየሄደ ነው ማለት ነው። ኢቨን ኮመንት ላይ ራሱ አንዱ ከ40 ነው ያመጣው እንዴት ወደ 200 ምናምን የተሻለለት። በጣም ብዙ አስደናቂ ነገሮች ናቸው ማለት ነው። አንዳንድ ተማሪዎች ደግሞ ሙሉ ነጥቡ 80 ቤት ሆኖ ፊዚክስ አይነት ትምህርት ደግሞ 40 ቤት ውስጥ ገባበት ማለት ነው። እና ሌላው ደግሞ በጣም ብዙ አነጋጋሪ ሆነው የሶሻል ሳይንስ ትምህርት ሂስትሪ እንዴት ከመቶ ተፈትነን በነጥብ ሊቀመጥ ያለ የሚለው ነው ማለት ነው። እና እነዚህና በጣም ብዙ አነጋጋሪ ሶሻል ሚዲያ ላይ መጥተዋል ማለት ነው። ይህን በተመለከተ በጣም ትልቅ ስህተት አለ ማለት ነው። የተማሪ ነጥብ ላይ ስፔሻሊ ሂስትሪ ላይ በጣም በነጥብ ሊቀመጥ ማይችል ነገር ሊቀመጥ ቻለ። እና ፊዚክስ ላይ ራሱ በጣም ከ40 ከ60 የተያዙ ከ60 የተፈተኑትን ከመቶ ሳይደመር ከ60 ነው እየተቀመጡ ማለት ነው። ከዚህም ባሻገር ደግሞ አንዳንድ ተማሪ ያለፉት ሁላ እየወደቁ ነው ያሉ ማለት ነው። እና ጋይሶች ምን እየተፈጠረ ነው? ሚኒስቴሩ ደረጃ ነጥቡ እንዴት እንደዚህ ሊፈጠር ቻለ? ይሄም ክስተት በጊዜው አንደኛ ነው ማለት ነው። እንደዚህ አይነት የነጥብ ማሻሻያ ተደርጎ አያውቅም። በጣም ብዙ ተማሪ ነው አስደንጋጭ የሆነው ማለት ነው። ስፔሻሊ በጣም ዩኒቨርሲቲ መግባት ለሚፈልጉ ተማሪዎች 300 ቤት አንጥቶ ወደ 200 ምናምን ሲመለስ በጣም ለአይምሮ ራሱ የሚወሰድ ነገር አይደለም ማለት ነው። በጣም የብዙ አመት ልፋት እየጠፋ ነው ማለት ነው። እና አሁን ራሱ ማሻሻያዎች አልቆሙም ማለት ነው። ማሻሻያ በነጥብ ደረጃ እየተደረገ ነው ማለት ነው። አንዱ እየወደቀ አንዱ እያለፈ በጣም አስደንጋጭ ሁኔታ ላይ ነው ያለው ማለት ነው። የሪሚዲያል ነጥብ በመጠባበቂያ ያሉ ተማሪዎች እንደዚህ አይነት ክስተት ሲፈጠር በጣም ነው የሚያስከፉ ማለት ነው። በጣም ብዙ ስህተት አለ። በጣም በተለያየ ትምህርት ላይ ብዙ ስህተቶች አሉ። እና አንድ በጣም የሚገርመው ነገር የኮምፕሌኑም ማቅረቢያውም ዝግ ነው። በጣም ብዙ ኮምፕሌን ነው የቀረበው። መጀመሪያ ላይም በጣም ሶልቭ ተደርጓልም። በጣም ብዙ ማስተካከያዎች እየተደረጉ ነው። በጣም ፕሊዝ ይህን ቪዲዮ ላይክ አድርጉት። ምናልባት የትምህርት ሚኒስቴር አካላት ካዩት ድምጽ ይሆናል ማለት ነው። ፕሊዝ ቪዲዮ ላይክ ብዙ ሰው ጋር እንዲደርስ አድርጉልኝ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ